ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ባለፈው እንግዲህ ቫይታሚን የሚለውን በፓርት 1 ኢንትሮዳክሽን ጥያቄዎች እንዲሁም የወተር ሶሉብል ቫይታሚን ከሚለው የተወሰኑ ጥያቄዎችን አብረን ሰርተን ነበር። የሚድ የፋይናል ኤግዛም ላይ አፒር ላይ ያደርጉ የሚችሉ የባዮኬሚስትሪ ስፔሲፊካሊ ቫይታሚን የሚለው ቶፒክ ስር ሊወጡ የሚችሉ ጥያቄዎችን ሰርተን ነበር። ዛሬ ደግሞ በፓርት 2 ሊፒድ ሶሉብል ቫይታሚንን በብዛት እንዲሁም የሆስፒታል ኬዞችን ከቫይታሚን ጋር የተያያዙ ጥያቄዎችን በፓርት 2 እንሰራለን። የመጀመሪያውን ፓርት 1 ያላያችሁ ወደ ኋላ ሄዳችሁ ፓርት 1ን ማየት ትችላላችሁ። ይሄ ቪዲዮ የደረሳችሁ እና ይሄ ቪዲዮ የሚመለከታችሁ እናንተ ጋር ከደረሰ ይሄ ቪዲዮ እድለኞች ናችሁ። ስለዚህ ሌሎች ቪዲዮም እንዲደርሷችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውንም ለሌሎች ተማሪዎች ሼር በማድረግ እንድታግዙ በአክብሮት ጠይቃለሁ። ዛሬ ተወሰኑ ጥያቄዎችን አብረን እንሰራለን። ስለዚህ ጥያቄዎቹን ከሰራችሁ በኋላ ክላሪፊኬሽን ካለ በኮሜንት ሴክሽን ላይ ልታስቀምጡ ትችላላችሁ። የመጀመሪያው ጥያቄ which enzyme is required to convert glucose into glucose 6 phosphate in glycolysis ይላል። ይሄ ቀጥታ ከቫይታሚን ጋር የተያያዘ ጥያቄ አይደለም። አክቹአሊ ግን ቫይታሚን ስር ኢንዛይም እና ኮኢንዛይም ኮፋክተርስ የሚሉት ተርሞች በጣም አስፈላጊ ስለሆኑ ኦልሞስት ይያዛል በሚል ነው። which enzyme is required to convert glucose into glucose 6 phosphate in glycolysis ነው የሚለው። A hexokinase፣ B lactate dehydrogenase፣ C pyruvate kinase፣ D phosphofructokinase ይላል። እንግዲህ ያው ግሉኮስን ወደ ግሉኮስ 6 ፎስፌት ማለት ግላይኮሊሲስ ውስጥ ኦር ካርቦሃይድሬት ብሬክዳውን ኦር ሜታቦሊዝም ውስጥ ነው እንግዲህ ኤንዛይም ትልቁ ሚና የሚጫወተው። ይሄንን የሚሰራልን ግሉኮስን ወደ ግሉኮስ 6 ፎስፌት የሚቀይርልን ሄክሶኪኔስ የምንለው ኢንዛይም ነው። ኤ ትክክለኛ መልስ ነው ማለት ነው። ሁለተኛ ጥያቄ what is the role of vitamin B6 or pyridoxine in the body ይላል። ቫይታሚን B6 or pyridoxine ትልቁ ሚናው ምንድነው ነው? A it acts as an antioxidant ይላል። B it is involved in amino acid metabolism። C it aid in vision ይላል። D it promote bone health ይላል። እንግዲህ ቫይታሚን B6 or pyridoxine የምንለው አንቲኦክሲዳንት አክት አያደርግም። ምክንያቱም አስ አንቲኦክሲዳንት አክት የሚያደርገው ቫይታሚን C ነው ብለናል። ቪዥን ስንል ዲስ ቫይታሚን ኤ ነው። ሲ እና ኤ አይሆንም። ከቢ እና ከሲ ነው የምንመርጠው። the one that can involved in amino acid metabolism ሲል B6 ነው። it promote bone health ስንል ቫይታሚን ዲ ነው። ቫይታሚን ቢ mainly involved in amino acid metabolism። ስለዚህ ፕሮቲን እንደ አሚኖ አሲድ ሜታቦሊዝም ላይ ይሄ ኮኢንዛይም ኦር ፓይሮዶክሲን የምንለው ኦር ቫይታሚን B6 ትልቅ ሚና ይጫወታል ማለት ነው። the answer is B የሚለው በጣም ትክክለኛው መልስ ነው ማለት ነው። ሶስተኛው ጥያቄ ቪታሚን often act as a precursor to which of the following ይላል። A coenzyme፣ B enzyme፣ C substrate፣ D hormones ይላል። ቫይታሚን often act as a precursor to which of the following term ነው እንግዲህ ኢንዛይም ኮኢንዛይም፣ ኢንዛይም፣ ሰብስትሬት፣ ሆርሞንስ ይላል። እንግዲህ ኢንዛይም፣ ኮኢንዛይም፣ ኮፋክተርስ የሚሉትን እዚህ ቫይታሚን ስር ማወቅ በጣም አስፈላጊ ነው ብለናል ቅድም። ስለዚህ እንግዲህ ቫይታሚን እንደ ፕሪከርሰር ለሚያገለግለው ብዙ ጊዜ ለኮኢንዛይም ነው። ቫይታሚን ኢዝ ኦርጋኒክ ኮምፓውንድ ብለናል። ኮኢንዛይሞቹም ኦርጋኒክ ኮምፓውንዶች ናቸው። therefore ቫይታሚን ኢዝ a precursor for ኮኢንዛይም ማለት እንችላለን ማለት ነው። ስለዚህ ኤ ትክክለኛ መልስ ነው። አራተኛው which of the following is an example of coenzyme ይላል። የኮኢንዛይም ምሳሌ ሊሆን የሚችለው የቱ ነው? ቫይታሚን ሲ፣ ኤቲፒ፣ ናድ እንደ ሄሞግሎቢን ይላል። እንግዲህ ኮኢንዛይም የምንላቸው ናድ፣ እነ ሳም፣ እነ ፒኤልፒ፣ እንደ ዳይሚታይል አሊያር ፓይሮፎስፌት የምንላቸው እነ ናድ ፒኤች የምንላቸው ስለሆነ ለየትኛውም ሰው ግልጽ ይመስለኛል ሲ ላይ ያለው መልስ ልክ ነው ማለት ነው። ናድ ፕላስ is the best example of coenzyme ነው ማለት ነው። ሌሎችም አሉ እነ ናድ፣ እነ ፓድ፣ እነ ናድ ፒኤች፣ እነ ሳም፣ እነ
ዳይሚታይል አሊያል ፓይሮፎስፌት የምንላቸው ፓይሮዶክሳል ፎስፌት ፒኤልፒ አብዛኞቹ ዚያር ኮኢንዛይሞች ናቸው ማለት ነው። ኮኢንዛይም ደግሞ ዚያር ኦርጋኒክ ኢን ኔቸር ብለን ባለፈው። አምስተኛ ጥያቄ what is the primary function of enzyme in biological reaction ነው የሚለው። enzyme they serve as a reactant in chemical reaction, they speed up the rate of chemical reaction, they provide energy for metabolic process, they store genetic information ይላል። genetic information store የሚሆነው ያው ዲኤንኤ ውስጥ ነው። ስለዚህ enzyme የሚለው ዲ ላይ ያለው መልስ በፍጹም የሚገናኝ አይደለም። they provide energy for metabolism or metabolic process ይሄም the primary function of vitamin enzyme አይደለም። they speed up the rate of chemical reaction, yes enzyme as a catalyst ስለሚጠቅመን catalyst ደግሞ rate of reaction speed up በማድረግ ስለሆነ የሚያገለግለው almost ወደ ቢ ያደላል ማለት ነው መልሱ። so the answer is B። ኤ ላይ serve as reactant ይላል። ያው enzyme as a catalyst serve አደረገ ማለት እንደ ሪአክታንት ቴክስ ፕሌስ ያደርጋል ወይም ደግሞ ሰርቭ ያደርጋል ማለት አንችልም ማለት። ስድስተኛው which vitamin is known for its role in collagen synthesis and wound healing ይላል። A vitamin B6, B vitamin C, C vitamin A, D vitamin E ይላል። ስለዚህ የትኛው ቫይታሚን ነው ኮላጅን ሲንተሲስ ላይ ትልቅ ሚና ያለው ነው? ኮላጅን ሲንተሲስ ብቻ ሳይሆን ውንድ ሂሊንግ ኢፌክትም ያለው የትኛው ነው? ሶ ፍሪ ራዲካል ስካቬንጀር የምንለው ሶ ቫይታሚን ሲ ነው። ቢ ላይ ያለው መልስ ትክክል ነው ማለት ነው። ለምን ቫይታሚን ሲ ካን ኦልሶ አክታስ ኤ what you call collagen synthesis or wound healing ኢፌክት አለው። wound healing ኢፌክት አለው። ለምን እንደ አንቲኦክሲዳንት ሰፖርት ስለሚያደርገን ማለት ነው። ሰባተኛ ጥያቄ for the patient with strict vegan diet presenting with symptoms of anemia which vitamin is likely deficient ይላል። A vitamin D, vitamin C, vitamin B12 እንደ vitamin K ይላል። እንግዲህ እዚህ ጋር ፔሸንት ነው ክሊኒካል ኬዝ ነው እያወራን ያለ ነው with strict vegan diet presenting with symptom of anemia so anemia or symptom of anemia የሚያሳይ ከሆነ or probably ያጠረው ቫይታሚን የትኛው ነው? so you have to remember like the vitamin C or vitamin B12 or cobalamin the most important vitamin ነው እንግዲህ አኔሚያን ሬጉሌት የማድረግ አቅም አለው ብላ ስለዚህ አንድ ሰው symptom of anemia ዴቨሎፕ አድርጓል ካል ቫይታሚን B12 ዲፊሸንሲ አለበት እንደማለት ነው። ሌላው a child is diagnosed with rickets ይላል which vitamin is most likely deficient in this case ይሄም ሆስፒታል ኬዝ ነው እንግዲህ ህፃኑ ዲያግኖሳይዝ ሲደረግ ሪኬት እንዳለበት ኦር ሪኬትስ እንዳለበት ተረጋግጧል። የትኛው ቫይታሚን ነው ያጠረው ነው? ሶ ሪኬትስ እንግዲህ ቫይታሚን ዲ እጥረት እንደሆነ ማንኛውም ሰው የሚያውቀው ሀቅ ነው። ሶ ቫይታሚን ዲ is the answer because vitamin D is very important for calcium absorption which is very important for bone strength ስለዚህ አጥንት ጥንካሬ እንዲኖር ካልሲየም አብዞርብ መሆን አለበት። ያ እንዲሆን ደግሞ ቫይታሚን ዲ የራሱ ሚና ይጫወታል። ሶ ቫይታሚን ዲ እጥረት አለ ማለት ህፃናት ላይ ሪኬቲስ አዳልት ላይ ደግሞ ኦስቶማሌሺያ የምንለው ሃፕን እንዲያደርግ ያደርጋል ማለት ነው። ሶ the answer is correct። ዘጠነኛው ጥያቄ a patient exhibits symptom of confusion ይላል and peripheral neuropathy which vitamin should be evaluated ይላል። ሶ እንግዲህ ይሄም ክሊኒካል ኬዝ ነው። ሶ በሽተኛው ምንድነው ሲምፕተም የታየበት ኮንፊውዥን ነው እንግዲህ እና peripheral neuropathy ሶ እነኚህ ሊመጡ የሚችሉት በምን ቫይታሚን ወይም ደግሞ በየትኛው ቫይታሚን እጥረት ነው የሚለው ሶ ቫይታሚን ቢ ነው እንግዲህ ይሄንን ሲምፕተም ሊያሳይ የሚችለው ማለት ነው። so confusion and the peripheral neuropathy can be associated with thiamine or B1 ነው። so the answer is B የሚለው በጣም ትክክል ነው ማለት ነው። አስረኛ ጥያቄ what vitamin deficiency is commonly seen in patient with chronic alcoholism so በጣም ቢንጅ ድሪንከር የምንላቸው በጣም አልኮል የሚያዘወትሩ ሰዎች ለቫይታሚን ዲፊሸንሲ ይጋለጣሉ።
ሶ የትኛው ቫይታሚን ነው ሞር ዴፊሽንት የሚሆነው ነው ፎር ክሮኒክ አልኮል ድሪንከር? ሶ አሁንም ዞሮ ዞሮ ቫይታሚን ቢ ነው። ቫይታሚን ቢ እንግዲህ አብዞርፕሽን ሜታቦሊዝሙ በደንብ በአልኮሊክ ድሪንክ አፌክት ሊሆን ይችላል ብለን ስላል ሶ ከነኛ ውስጥ ደግሞ ቫይታሚን B3 ኦር ኒያሳይን የምንለው the most commonly affected by this chronic alcoholic drinker ሶ ትክክለኛው መልስ ቢ ነው ማለት ነው። ለምን በደንብ አልኮል አዘውትረው የሚጠጡ ሰዎች ለቢ3 ወይም ኒያሲን ዲፊሸንሲ ተጋላጭ ይሆናሉ ማለት ነው። ለምን አልኮሊዝም ለአብዞርፕሽኑ እና ሜታቦሊዝሙ አንድ ፋክተር ስለሆነ ማለት ነው። ሶ the answer is ልክ ነው ማለት ነው። 11ኛው ጥያቄ a patient in hospital has been on prolonged antibiotic therapy and present with diarrhea ነው የሚለው which vitamin deficiency should be assessed? So a patient in hospital has been prolonged antibiotic therapy the presents with diarrhea. So which vitamin is associated with deficiency? እንግዲህ ብዙ ጊዜ አንቲባዮቲክ ቴራፒ ላይ የቆዩ ሰዎች ምናልባት ዲያሪያ ሊያስከትል የሚችለው የትኛው ቫይታሚን ቢያጥራቸው ነው ጥያቄው። ሶ ቫይታሚን K can be associated with diarrhea for the patient having a prolonged antibiotic therapy. ሶ ቫይታሚን K ዲፊሸንሲ ያለበት ማለት ነው። እንግዲህ አንድ ሰው ሆስፒታል ላይ ለረጅም ጊዜ አንቲባዮቲክ ቴራፒ ሲወስድ ቆይቶ ዲያሪያ የሚያስከትልበት ከሆነ የሚያሳየው የሰው የቫይታሚን K እጥረት አለበት ማለት ነው። 12ኛ ጥያቄ which vitamin is crucial for blood clotting and its deficiency may lead to excessive bleeding ይላል። so blood coagulation ፋክተር ወይም ደግሞ blood coagulation ኢፌክት ያለው ቫይታሚን ያው እንደምታውቁት ቫይታሚን K ነው። so ቫይታሚን K እጥረት ካለ blood clotting ፋክተር እጥረት ይፈጠራል። so deficiency may lead to excessive bleeding ነው፣ ደም አይረጋም። ስለዚህ bleeding excess ይሆናል ማለት ነው if vitamin K is lack. so the answer is C, vitamin K ነው ማለት ነው። when a patient have lack of vitamin K it can be associated with deficiency of blood clotting factors which is lead excessive bleeding. so በዚህ መልኩ አንደርስታንድ ማድረግ ይቻላል ማለት ነው። 13ኛ a patient with renal failure is experiencing bone pain ይላል and weakness which vitamin metabolism may be required ነው እንግዲህ so እንግዲህ አንድ ታማሚ ነው ሬናል ፌለር አለበት። ሬናል ፌለር ካለበት ቦን ፔን እና ዊክነስን ብዙ ጊዜ ኤክስፒሪየንስ ካደረገ ኦር ፌል ካደረገ ሎክ ኤክስፒሪየንስ ካደረገ እነኚህን የትኛው ቫይታሚን ነው እንግዲህ ኢምፔርድ የሆነው ነው ስፔሻሊ ሜታቦሊዝም ኦፍ ቫይታሚን። ስለዚህ which vitamins metabolism may be impaired ይላል። ያው ቫይታሚን A ቫይታሚን D ቫይታሚን EK ይላል አዴካ። so if the patient with renal failure experiencing bone pain and weakness that can be associated with vitamin D ነው። ለምን ቦን ስትሬንግዝ ላይ ትልቅ ሚና ያለው ቫይታሚን K ነው ብለን ቅድም ማለት ቫይታሚን D ነው ብለን ቅድም ራሱ ስላወራን ማለት ነው። ሌላው a malnourished patient is being treated for scurvy or vitamin C ማለት ነው scurvy which vitamin is being administered ይላል። so vitamin K እጥረቱ scurvy ከሆነ ያው አድሚኒስተር የምናደርገው ወይ ደግሞ ለበሽታችንም የምንሰጠው ያው vitamin C ነው። so a malnourished patient is being treated with scurvy and the vitamin that can be administered is vitamin C or ascorbic acid የሚለው ትክክለኛ መልስ ነው ማለት ነው። 15ኛው a 65-year-old male patient represent with fatigue, pallor and neurological symptom which vitamin deficiency should be considered? ቅድምም አየን neurological problem or what you call fatigue ካለው ያ almost associated with ከኮባላሚን ጋር እንደሆነ ቅድም አይተናል። ሶ ይሄ ግልጽ የሆነ ጥያቄ ነው ማለት ነው። ሌላው
what is the common clinical sign of vitamin E deficiency in hospitalized patient? So what is the common clinical sign of vitamin E deficiency in hospitalized patient ነው የሚለው በጣም ጥያቄ impaired wound healing, night blindness, hemolytic anemia and dry skin ይላል። እንግዲህ common clinical sign of vitamin E deficiency in hospital patient ሊሆን የሚችለው የትኛው ነው ለሚለው so definitely hemolytic anemia is associated with vitamin E deficiency ይሄም እንግዲህ አንቲኦክሲዳንት ኢፌክት ላይ ትልቅ ሚና ይኖረዋል ከቫይታሚን ሲ በመቀጠል ሌላው with which lipid soluble vitamin is the risk of toxicity highest particularly when taken in high dose ይላል እንግዲህ ከተሰጡት ወይም ካሉት ቫይታሚኖች ውስጥ ሃይ ዶዝ ቴክ ስናደርግ ሪስኪ ሊሆን የሚችለው ቶክሲክ ሊሆንብን የሚችለው ቫይታሚን ኤ ነው ሶ ቫይታሚን ኤ ሃይፐርቪታሚኖሲስ ኤ የሚላለው ኦቨር ከሆነ ታፍ ሊድስ ፕሮብሌም እንደ ዋተር ዳስ ፕሮብሌም ምን አይነት ችግሮች ሊያመጣ ይችላል የሚለው እናንተ ፈርዘር ማየት ስላላችሁ ግን ሃይፐር ቪታሚኖሲስ ካለው ቫይታሚን ኤ ከሌሎቹ በለጠ ፕሮብሌም ሊያደርስብን ይችላል አክቹአሊ ሁሉም ቫይታሚኖች አት ኦቨር ሃይ ዶዝ ከሆኑ ትንሽ ፕሮብሌሙ አግራዴሽን ቢለያይም they have a problem ሌላው a patient with a history of liver disease is at the risk for the deficiency of which lipid soluble vitamin እንግዲህ ሊቨር ፕሮብሌም የሚኖርባቸው ሰዎች ብዙ ጊዜ ቫይታሚን ኬ እጥረት ሀፕን ሊያደርግ ይችላል ሶ ሊቨር ሲሮሲስ can be associated with hepatitis can be associated with vitamin K deficiency so vitamin K deficiency can be associated with liver disease ማለት እንችላለን ማለት ነው ሌላው which lipid soluble vitamin act as an antioxidant and may protect against oxidative damage ይሄ ግልጽ ነው ለምን እንደ አንቲኦክሲዳንት የሚያገለግለን ቫይታሚን ሲ እና ቫይታሚን ኢ ነው በቃ so vitamin E and the vitamin C are the ones that can be used for protection our body from antioxidant from free radical ለምን እንደ አንቲኦክሲዳንት ወይም ደግሞ ራዲካል ስካቬንጀር ስለሚያገለግሉ በቀላሉ ኦክሲዴቲቭ ዳሜጅን ፕሮቴክት ሊያደርጉን ይችላሉ ማለት ነው ቫይታሚን E እና ቫይታሚን ሲ ሌላው የሆስፒታል ፔሸንት is receiving a long term anticoagulant therapy which lipid soluble vitamin interaction will be closely monitored ይላል so anticoagulant therapy ካለ እና lipid soluble interaction closely ካለ ያው እንግዲህ ቫይታሚን ኬ ነው ለምሳሌ ቫይታሚን ኬ እየወሰደ አንድ ሰው ዋርፋሪን የምንለውን ይሄ አንቲኮአጉላንት ድራግ ሊወስድ አይችልም ማለት ለምን ድራግ ኢንተራክሽን ስለሚኖር ማለት ነው ሶ አንድ ሆስፒታል ፔሸንት ሎንግ ተርም ቴራፒ ኦፍ አንቲኮአጉላንት ካለው ቫይታሚን ኬ ጋር ትልቅ የሆነ ኢንተራክሽን ይኖረዋል ማለት ስለዚህ which lipid soluble vitamin interaction should be closely monitored ስለሚል ቫይታሚን ኬ ይሆናል ማለት ነው የሚቀጥለው ጥያቄ in the case of patient with steatoheriia which of the following vitamin might be malabsorbed vitamin B1 C D and what called D3 ይላል so እዚህ ጋር እንግዲህ patients associated with steatoheriia which of the following vitamin may be malabsorbed so absorption effective የሚሆነው specifically ለቫይታሚን ዲ ነው ማለት ነው ሌላው a newborn baby in hospital is treated with vitamin K to prevent bleeding what is the primary role of vitamin K ላይ ያው vitamin K anticoagulant ነው coagulation or blood coagulation factor ነው so blood coagulation antioxidant carbohydrate metabolism bone health ይላል so blood coagulation ትክክለኛው መልስ ነው ማለት ነው ሌላው which lipid soluble vitamin is primarily involved in calcium metabolism የሚለው vitamin K vitamin E vitamin A and vitamin D ላ so lipid soluble vitamin primarily involved in calcium metabolism ካል ያው ቅድም እንዳልነው ወደ vitamin D እያዘነበልን ነው ማለት ነው vitamin D is very important for
ካልሽየም ሜታቦሊዝም። ሌላው a patient represent with night blindness which lipid soluble vitamin deficiency may be apparent. night blindness እንግዲህ lack of vitamin A ነው በቃ in short. so cycloplegia night blindness ምንላቸው አሶሺየት የሚያደርጉት ከቫይታሚን ኤ ጋር ነው ማለት ነው። ቫይታሚን ኤ ጋር ነው ማለት ነው። ሶ ትክክለኛ መልስ ነው ማለት ነው። ሌላው which of the following vitamin is classified as lipid soluble ይላል። ቫይታሚን ሲ፣ ቫይታሚን B12፣ ቫይታሚን ኢ፣ ቫይታሚን B6 ይላል። ሶ ከተሰጡት ውስጥ እንግዲህ ሊፒድ ሶለብል ቫይታሚን የሆነ የትኛው ነው? ያው ቢ እንደ ሲ ወተር ሶለብል ቫይታሚኖች ናቸው። የባለፈውን በደንብ አድርገን አይተናል። ኤ ዲ ኢ ኬ ምንላቸው ኦር ዴካ ኢን ሾርት ዚያር ሊፒድ ሶለብል ቫይታሚኖች ናቸው። በዚህ አውድ አንደርስታንድ ልታደርጉ ያስፈልጋል። ሶ ለዛሬ ያዝንላችሁ እንግዲህ 25 ጥያቄዎች ይሄንን ይመስላሉ። ከጥያቄዎቹ የተወሰነ ኮንሰፕት እንደተማራችሁ ተስፋ አደርጋለሁ። ሶ ቀጣይ ሞለኩላር ባዮሎጂ ፓርቱን ቲዮሪውን እንጀምራለን። ለአሁን እንግዲህ ስለ ቫይታሚን፣ ስለ ፕሮቲን ሜታቦሊዝም የሰራናቸው ጥያቄዎች የሰራናቸው ቪዲዮዎች ወደ ኋላ በማየት የበለጠ ኮርሱን አንደርስታንድ ማድረግ ትችላላችሁ። እንግዲህ ቻናላችን ሰብስክራይብ ይደረግ፣ ቪዲዮ ሼር ይደረግ፣ እንዲሁም ላይክ ይደረግ። ሲጀመር ራሱ ላይክ አድርጋችሁ ጀምሩት። ስለዚህ በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ግን ሰላም